ሰላም ሰላም ሙስሊምም ክርስቲያንም እንዴት አደራችሁ? አዳር ትዳሮ ኬዶኬ ነው ፋይልና ፎርፎር ነው ብቅጥልቅ ፈካደ መቅነጠፍ ጠሽጠንቧ ብላችሁ አደራችሁ ተዘርጋጋችሁ ፋብትን ያላችሁ ስትቃዡ ስትቀባጅሩ ያደራችሁ ባናት በግንባራችሁ ጎንበስ ቀና ያላችሁ አምላካችሁንም ስታመሰግኑ በጧት ከወልወላ ከጠረጋ ከፈለጣ በፊት ጌታ ሆይ የሰራውትን ኃጢያት ይቅርበለኝ ለሊትም የበረገኩትን ነገር ይቅርበለኝ ያላችሁት በሙሉ እንዴት ናችሁ? አላችሁልኝ? አለን እግዚአብሔር አምላክ ክፉን ያርቅላችሁ በመንገዳችሁ ሁሉ እሱ ጥላ ከለላ ይሁንላችሁ ከድንገተኛ አደጋ ከድንገተኛ ሞት መድኃኔዓለም ይሰውራችሁ የምትሰሩበትን ገንዘብ ንብረት ላባችሁን ሁሉ እፍ ብሎ ይባርካችሁ ቤተሰቦቻችሁን ሁሉ እግዚአብሔር በኪነ ጥበቡ ከክፉ ነገር ሰውሮ የቤተሰባችሁ መልካም ነገር ያሰማችሁ እያልኩኝ ብቅጥልቅ ፈካደ መቅነጠፍ ጠሽጠንቧብዬ አዲስ ነገር ይዤ ጉሮሮዬ ላንቃዬን ሁሉ ትኩስ ነገር ባናት በግንባሬ ሳልጠጣን የመጣሁትኝና የትኩስ ጉሮሮ ድምጽ ነው ማለት ነው። አሁን ከዚህ በመቀጠል እስቲ ትንሽ ቀየር ልበል። ሩታ እና ዳኒን ከቸች ብዬ ይዤ መጥቻለሁ ማለት ነው። በትላንትናው ቀን ሩታ ምጧ እስከነ ነፍሱ እስከነ ቃጭሉ መጣው አለ ማለት ነው። ከዛም በኋላ ሩታ የሩጣ ሆስፒታል ግጥሜሽን አለሽ ማለት ነው። ከዛን በቃ ውልብ እያለሽ የምጥን ነገር ያየ እንደው ሁሉም ያውቃል እንግዲህ። ወይ ምጥንማ ይስጥ እናቴ። ወይ ምጥና ሞት አንድ ነው ሞትና ሞት እናቴ። ወይኔ የምጥ ጊዜ እኮ ባል ራሱ ያስጠላል እኮ። ሩታ ግን ጎበዝ ነች። አዎ ከዛም በኋላ አብርሽዬ ሚስት ምጥ ይዟታል ብሎ ጓደኞቹ ደወሉለት። ከቸች ብሎ መጣ ማለት ነው። ከዛን ሩታን ሆስፒታል አገኛት። እቅፌሽን ብሎ አንገቱ ላይ ጀባ አደረጋት ማለት እሷም ልጥፋለችና ከዛም በኋላ ግድግዳውን እንዲያዘችና ቀጥ ብላ ቆመች ማለት ነው። ከዛን ሩታዬ የኔ እናት አይዞሽ በርቺ ጠንክሪ ምናምን ብሎ አብርሽ አደረግ። ከዛን ደግሞ ምን አለት መሰለችው? ስፖርት መስራት አለብሽ። ልጁ እጥፍጥፌሽን እንዲህ ነው እንዲህ ስፖርት በዛን ሰዓት የሚሰራው። ወይ አብርሽዬ እናቴ ወንድ ምን አለበት በዛ ይስቃይኛ እናውቀዋለን። የምጧ ነገር ማለት ጠላት ማይስጥ እናቴ። ወይ እና ከዛም በኋላ በቃ ሩታዬ እኔ ልጨነቅልሽ ወይ መብርሃን በሰላም በጤና ትገላግልሽ እቅፍ ድግፍ አርግታ ታሳይሽ የጭንቀትን ነገር ሁላችንም እናውቃለን እናቴ። ወይ እንደውም አንቺ ጎበዝ ነሽ ትተነፍሻለሽ። እኔ እኮ አንገቴ ብቻ ነሽ ወልብ ያልኩት ማለት ነው። ሽንቱ ውሃ እስክትፈርጥ ድረስ ማለት ነው። ከዛም በኋላ አብርሽዬ ትኩስ ነገር ጠጪ ምናምን ብለው እናትየው ባናት በግባሩ ተልባ ሲያመጡላት አብርሽ ደግሞ ዱቅ አድርጎ እናቴ የምታምጠው ራሷ ሳቱን እሱ ባናት ሙቆ አልቀረው ተልባው አልቀረው ስንቱን ገጠመው። የምታመጣው እሷ ሳትሆን እሱ ነው ቁጭ አራሱ እሱ ነው ቁጭ። አብርሽዬ እናቴ ወይ ወንድ ልጅማ ምን አለበት? ጓደኞቹ ራሱ ነፍሳቸው እስኪወጣ ነው የተስካኩት። እሷ እዛ ትጨነቃለች፣ አይኑ ላይ ቁልጭ ትላለች፣ እሱ ከሙቁ ጋር ይታገላል። ወንድሜ አይዞህ ከአንተም ታረሰክ ነው የምትወጣው። እና ምን ልላችሁ ነው? ሩታዬ እግዚአብሔር በሰላም ይገላግላት በሏት። መብርሃን ትጎብኛት፣ ልጇንም ለማቀፍ ያብቃት። ምጥ በጣም ከባድ ነው እናቴ። ወይ እኔ እናቴ አማቴን ሁሉ ነው አባ አልኳቸው እፍ በሉልኝ አልኩ። ጎንበስ ብለው እፍ እንዲሉልኝ ነው። እንዲያውን ያስቀኛል ሳስበው። ምጥ ከባድ ነው። እኔ ያስለፈልፋል ባሉሉ ያስጠል ወጣልኝ እኮ ነው የሚያስብለው። ወጣልኝ አይንህን ይዘክ አይፈታ አረስማ ምጥማ ወይ ምጥና ሞት አንድ ነው። እመብርሃን ካንቺ ጋር ትሁን። በዚህ መሃል ግን እግዚአብሔር ይመስገን ሁለቱ እርቅ ይፈጥራሉ ብዬ አውቃለሁኝ አምናለሁኝ። ምክንያቱም በዚህን ሰዓት በጭንቁ ሰዓት አብራው ከነበረች ሁሉ ነገር መድኃኔዓለም ያስተካክለዋልና ሩታ ወልደሽ እቅፍ ለማድረግ ያብቃሽ። አብርሽ ደግሞ ባናት በግንባር ሙቅም ለመጠጣት ያብቃክላለሁኝ። ከዚህ በመቀጠል ደግሞ ዳኒንና ጽጌን ይዤላችሁ መጥቻለሁ። ከች ብዬ ወይ የትውጉድ ምን ነክቱት ነው እንደዚህ መላቀጡ ጥጥጥጥጥ ያለው እናቴ። ወይ ሁሉም ይዞ የሚመጣው ሁለተኛ አንት ነው፣ ሁለተኛ ሚስት ነው፣ ሁለተኛ ውሽማ ነው። ተሰቃየን። ፈጣሪ ወይ ትዕግስቱ ስጠኝ። ወይ ተግስ እና ሜሪ
መጣች። ይኸው እስከ ማስረገዝ ዳኒ ደረሰ። ዳኒዬ ግን ምን ነክቶክ ነው? መቋጥራ አትቀመጥም? ምን አንጦዝጦዞ ኪደክ ዱ ወደረክ እናቴ? መቼ ቀለበት እምቢ አለችኝ ብለክ ባናት በንዴቱ ሂደ አደረክ። ልጅቷን አሳብጣ አስቀረክ። ምን ይዋጣውን? አምላኬው ትዕግስቱ ስጠኝ። ወይ እና ጽጌ ወደ ዱባይ ልትሳፈር ስትል ዳኒ ባንገቴ ብላይ እኔ አንቺ ካጠገቤ ካለልኝ ዓለም ሊጨልምብኝ ነው ብሎ ለጠጥ ብሎ አስቀራት። ካስቀራት በኋላ ስትመጣ ቤቷ ልጅቷ እስከነነፍሱ ከቸጅ ስትል ልጇን ይዛ ሆዷ ውስጥ ይዛ መጣች። ጽጌ አለሽን ያፈር ልብላ። ወይ ጽጌ ማን እንጃ ጎበዝ ነሽ እናቴ፣ ጥንካሬው ሰጥቶሻል። ኧረ እኔ በራቸውም አልደርስም አይደለም እንጂ ለቆም ይቅርና ጥንካሬውን ይስጥሽ። እና ዳኒ የሚያደርገው ነገር ግራ ገብቶት ማለት ነው። ያቺኛውም ትንጣጣልሽ ወይ ለዚህ ደረጃ ግን ያደረሰቻቸው ሜሪ ነች። ወይኔ ሜሪ አይግፍሽ ወደሽ አይደለም እኮ እንደዚህ ዝሩምቡጥ የሆንሽው እናቴ። ሀሳብ የለብሽ ጭንቅ የለብሽ። ወይ እና ዳኒ ፌንት ጋሽቷል ማለት ነው። በሁለቱ ጭቅጭቅ በቃ ግራ ገብቶት ፌንት ገጨ። ከዛ ጽጌን አነቀቻት ማለት ነው። ወይ ለማንኛውም ወንዶችዬ ከሚስታችሁ ወይም ከፍቅረኛችሁ ስትጣሉ ሄዳችሁ ቶሎ ብላችሁ ሌላ ሴት ላይ አታድርጉ። ቋጥሩት፣ ቆልፉበት። ይሄው ዳኒ የሚያደርገው የሚወጣበት ነገር አጥቷል። ግራ ገብቶታል። ፌንት ይገጫል። እቺኛዋንም ቀለበት አስሮላታል። በዛን ድሽ አርግቶ አሳብጧታል፣ አስረግዟታል። ጽጌ ምን ውስጥ ትግባ? ተጨነቀች። የልጅነት ፍቅሯን በአየር አይኗ እየተሳፋ ሊወሰድባት ነው። እና ምን ይሻላል? ዳንዬ ምን አንጦዝጥዞ ኪዶ ካሰካክ ለማለት ፈልጌ ነው። ወይ ፈጣሪ፣ ይሄ ሁሉ ለዚህ ደረጃ ያደረሰች ሜሪ ልጅቷን አንጦዝጥዟ ባታመጣት ኑሮ ባታገናኘው ኑሮ እሱም አያሳብጥም፣ እሱም አያስረግዝም፣ እሱም አያቀምስም። ከጽጌ ጋርም ቀስ ብሎ ይታረቁ ነበረ። ሜሪ የስራሽን ይስጥሽ። ወይ እሺ አሁን ምን ልትሆኚ ነው? ወደ እርግዝናዋ ወደ ልጅናቷ እንዳይሄድ ጽጌ አለች። ጽጌን እንዲህ እንዳይዛት እርጉዟ አለች። ምን ውስጥ እሺ ልጁን አሁን ምን ልታደርጊ ነው? ወይ ጓደኛ እኮ ጠላት ነው፣ ጓደኛ ጠላት ነው። ለማንኛውም ፈጣሪ ይሁንሽ ጽጌዬ። ለአንቺ ስላልተጻፈውም ሊሆን ይችላል። መድኃኒዓለም እንግዲህ ምን ታደርጊዋለሽ? ወይ ምን አለ ዳንዬ፣ ምን ነው ቁጥር ታስቀምጠው እናቴ። ባና በንዴት ድርግም። ይሄ ተንኮለኛ ደግሞ ባንዴ እቅፍ አርግቶ ወጥር አርግቶ ያዘው። አይ ማህፀን አንዳንድ ማህፀን ቢባል እንኳን አይዝም። ያንዳንዱ ደግሞ ባንዴ ስታደርጉት ቀርቀር ብሎ ይቀራል። ምን አለ እንደው ዳኒ እንዲሁ መድኃኒት የለም እንዴ ዳንዬ? ፊኛ የለም እንዴ? ምን ነው ፊኛ እንኳን አድርገ ዙጥ ብትል እሺ ምን ይዋጥክ? አሁን ምን ይዋጥክ? ጽጌ አታሳዝንም? እርጉዟ ሳታሳዝን እንደዛ ከሆነበት ዳኒ ራሱ ከወገብ በላይና ከወገብ በታች ማካፈል አለብን። ከወገብ በታች ለጉዟ እሷ ወስደዋለች። ከወገብ በላይ ደግሞ ጽጌ ከወገብ በላይ ሁኚ። ምክንያቱም የወገብ በታችን አዳፍረሽ አላረገሽም። ልጅቷ ግን አርግዛለች። ከወገብ በላይ ለጽጌ፣ ከወገብ በታች ለጽጌ ለልጅቷ ምን ትላላችሁ? ፈጣሪ ሆይ ወይ ዳንዬ ምን ይሆናል እንደው ዘንድሮ? አዮ የዩቲዩብ ነገር ግን ግራ ገብቷል። መላቀጡ ጥፍትፍት ብሏል። እናቴ ትሙት። ዩቲዩቡ ግን ምን ሆኖ ነው? አብሶ የነው ብዬና እንዲሁ ሰው በቅዱስ ቁርባንም ለገንዘብ ብሎ እንዴ አራስ ቤት እኮ አልተኛችም ብዬማ። ፈጣሪ ሆይ ወይ ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ሄልሻ እኔ አሁን በሁሉም ነው የምሰራው እናቴ። ምን ጭንቃስ ያዘኝ። በመልካም ከመጣች ሄልሻ እሰራለሁ። በመጣችሁ ስትሬት ጆሮ ግንዷን እላለሁ፣ እሰራለሁ። በሁሉም እሰራለሁ። ምን አጨናነቀኝ እናቴ። እነሱ ሳይቧቀሱ እኛ የምንቧቀሰው እርስ በርስ። እንዴት አደራችሁልኝ? ደህና አደራችሁ? ቀለበቱን ግን የሄሉን አያችሁት? እኔ እኮ አልለቃውም። እኔ እኮ ያዙኝ ልቀቁኝ አልኩት እኮ እንደናተ ፊንኪር ብዬ ነው። ልጁ ካልተሰቀለ ስትለኝ እኔ ግራ ገባኝ። እንዴ
እሱ አሁን እንዳልክን አምጪ ብትባል እንዳልክን ይዛ እሱ ፊት ልቀርብ ነው። ልጅቷን አምጣ ብንለው ልጅ እሺ እንዳልክ መጥቶ ሄሉ እኔ አፈቅራታለሁ ተይልኝ ብላ ልታጋድል፣ ልጅቷ ደግሞ እኔ አፈቅሯለሁ ተይልኝ ብትል ሁለቱ ሊጋደሉ። ተይ እንጂ ሄሉ። ለማንኛውም መልካም ውሎ መልካም አወዳ